ጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮችን ነው። የዛሬው ምናለሽ መቲ ፕሮግራማችን አሁን ተጀምሯል። ዛሬ በኢትዮጵያን ቀን አቆጣጠር መስከረም 6 2018 ዓመተ ምህረት ነው። እንግዲህ አዲስ ዓመት ጀምረናል። በአዲሱ ዓመት እንግዲህ ዜናዎቻችን ምን ይመስላሉ የሚባለውን ነገር እንግዲህ በኋላ ተመልሼ እመጣበታለሁ። መታሰቢያ ቅጽላኔ አብራችን ቆዩ። እንግዲህ የአባይ ግድብ ላይ ብዙ ዜናዎች አሉ። በዛሬው ዕለት በተለይ በዛሬው የድጋፍ ሰልፍ የአባይ ግድብ የድጋፍ ሰልፍ ይሁን የብልጽግና መንግስት የድጋፍ ሰልፍ ይሁን ወይም የአብይ አህመድ የገጽ ግንባታ ሰልፍ ነው የሚለው በኋላ እናያለን። አባይ መገደቡ ለሁላችንም ኩራት ነው። በአንድ ሰውም አይደለም፣ በህዝብ ነው የተገነባው። እያንዳንዱ ሰው ከገንዘቡ አዋጥቶ ከፍሎ ያወጣው ነው። እኔ መቼም አንዳንዱ መፈክሮች ስታዩት በጣም ነው የሚገርመኝ። ባለፈው የቀድሞቹ ሰዎች የአንድ ቡድን ወይም የአንድ አካባቢ አድርገውት ነበር እና አባይን የደፈረ ይሉት ነበረ መለስን። አሁንም ተመሳሳይ ምን አለ ቢቀይሩ፣ በቃ የህወሓት ልጅ ሌላ የበለጠ ህወሓት ነው ማለት ነው የሚወልዱ። እንደ ቀየር እንኳ አንዳንድ ቢያደርጉት መልካም ነበረ። ሆኖም የአባይ ግድብ የሁላችንም ኩራት ነው። አባይ ለኢትዮጵያ በጎ ነገር ሆኖ እስከመጣ ድረስ የሁላችንም ኩራት ነው። ሁላችንም እንደግፈው ነው። ያ ማለት ግን አሁን ለምሳሌ አባይ መገደቡን እደግፋለሁ። የአባይ ግድብ ውጤት ደስ ብሎኛል። መጨረሻውን ያሳምረው። ብዙ ጥያቄዎች እንደሚነሱ አውቃለሁ። ደለሉ በ2 ዓመት ይሞላዋል። አንዳንድ ነገሩ በጥናት አይደለም የተሰራው ምናምን የሚባል ነገር አለ። እንደሱም ሆኖ ኢትዮጵያ አባይን ገደበች፣ ከዛ ማስመረቀች። ደስ ነው የሚለኝ እንደ ዜጋ። መንግስትን ግን እደግፋለሁ ማለት አይደለም። መንግስትን እቃወማለሁ። ይሄ መንግስት አፍራሽ ነው ብዬ እቃወማለሁ። ግን የሚሰሩ አንዳንድ ስራዎችም ደግሞ ልክ ከሆኑ ልክ ነው እላለሁ እና አሁን ምንድነው አባይን ለመደገፍ ህዝብን አስወጥተው ከዛ የአብይ ድጋፍ ሰልፍ ማድረግ ግን ቁማር ነው። በጣም የሚያስጠላ ቁማር፣ ፌር ያልሆነ ቁማር ነው እና አሁን ነው እየተደረገ ያለው። እንግዲህ ከዚህ በኋላ ምርጫ አለ ብለዋል ብልጽግናዎች። ለምርጫው ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነ አውቀናል። የትኛውም ቦታ ጦርነት ይኖር አይኖርም በመከላከያ በሰራዊት አጅበን ምርጫ እናደርጋለን። በምርጫው እኛ አሸንፈን እንደገና እንይዛለን የሚል ስራ ስለጀምሩ አንደኛውን የምርጫ ቅስቀሳ አባይን ግድብ አደረጉት ማለት ነው። እሱ ደግሞ ፌር አይደለም። እስቲ በኋላ በሰፊው እንወያይበታለን። ከዛ በፊት ግን ያው መስከረምም አይደለ እንግዲህ ብዙ የምንጠብቃቸው ልጆች አሉን። በየሰፈራችን በየአካባቢያችን በሀገራችን ያለው 12ኛ ክፍል የወሰደው ወጣት ምንድነው ዕጣ ፈንታው የሚለውን ነገር ለማየት ውጤቱን እየጠበቅን ነበር። የባለፉት ዓመታትን እንግዲህ አይታችኋል። በጣም ከባድ ነበረ። በዚህ አጋጣሚ ባለፉት ዓመታት ከዛም እንደዚሁ በየጊዜው 3% ብቻ አለፈ ሲባል የት ነው የሄደው? ሌላው ተፈትኖ ያላለፈው ምን ወታደር ነው የሆነው? በሊቢያ ነው የወጣው? ምንድን ነው የሆነው ነው ዋናው ጥያቄ። ለዛስ በጣም ብዙ ተማሪ የሚወድቅ ከሆነ ለብዙ ለሚወድቀው ተማሪስ ምን ተዘጋጅቷል? የሙያ ትምህርት ምናምን የሚባሉት ነገሮች እንዳሉ እናውቃለን በፊት። ግን አሁን ምንድን ነው የተዘጋጀው? የት ነው ያለው ወጣቱ? ምን አይነት የስነ ልቦና ችግር ውስጥ ነው ያለው? ቤተሰቡ ምንድን ነው እያደረገ? ለፍቶ ያስተማረው ሰው ልጆቹ ቤት ቀርተውበት ምንድን ነው እያደረገ ያለው የሚለው ነገር ብዙም ታስቦበት ያለ አይመስለኝም። ምክንያቱም እንደ ቪክትሪ ነው የሚወራው፣ እንደ ትልቅ ድል ነው። ተማሪው ጣል ነው ወደቀ ምናምን። ከዚህ በፊት የነበረው ስርዓት እንደዚህ አድርጎ ሳያስተምራቸው፣ አዎ ባለፈው ስርዓት እንደዛ አድርጎ አስተምሯል፣ አበላሽቷል። አሁን በማን ነው የሚሳበበው? ማትሪክ እኮ እኛም ሁላችንም ወስደናል። ለማትሪክ መፈተን ከአንደኛ ክፍል ከሀሁ አይደለም የሚፈለገው። የመጨረሻዎቹ ዓመታቶችን የምናጠናው በአብዛኛዎቻችን የመጨረሻዎቹ ዓመታት ናቸው ፈተና ላይ የሚመጡት እና አሁን እንግዲህ መንግስት ከመጣ 7ኛ ዓመቱን ነው። እንግዲህ 3 ዓመት 4 ዓመት ካለፈ በኋላ የ2 ዓመት ምናምን በኋላ ያለው ነገር ሁሉ ለማትሪክ ያስጠይቃል። ስለዚህ እናንተ ምንድን ነው አሁን ያላችሁት ሰዎች ምን ብታስተምሩት ነው ጨርሶ
የተፈትኖ የሚያልፍ አይደለም። እኔ በጣም የሚያሳዝነኝ እሱ ብቻ አይደለም፣ የማይፈተን ተማሪ መብዛቱ ነው በጣም ያሳሰበኝ። እና ዜናው ላይ የወጣውን ላካፍላችሁ። ለምሳሌ የ12ኛ ክፍል ማጠናቀቂያ ፈተና 45,929 ተማሪዎች አልፈዋል ይላል። እንደው በመላው ሀገር ውስጥ እንደው በመላው ኢትዮጵያ ማለት ነው 45,929 ተማሪዎች በቃ ወደ 49,000 በሉት እንግዲህ በመላው ኢትዮጵያ ነው። እሱ አይደለም ሌላው የሚያሳዝነው ግን እሱ አይደለም። የ2017 ትምህርት ዘመን የተሰጠው የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ 581,905 በቃ ይሄ ነው የኔ ደግሞ ሌላው ችግር። እንዴት ነው 120 ሚሊዮን አካባቢ ማህበረሰብ ያላት በጣም በአብዛኛው ደግሞ ወጣት ለሚሞላባት አገር 581,000 ብቻ ነው ለትምህርት የተቀመጠው ለፈተና የተቀመጠው ማለት ነው። ይሄ ሁሉ ሃይስኩል ያዘጋጀው ይሄ ሁሉ ትምህርት ያዘጋጀው ለ581,905 ተማሪዎች ብቻ ፈተና ለማስቀመጥ ነው። ያ ሁሉ ባጀት፣ ያ ሁሉ ትምህርት ቤት፣ ያ ሁሉ መከራ፣ ያ ሁሉ ድግስ፣ ያ ሁሉ ኦንላይን ፈተና በጣም ብዙ ነበር ሽርጉዱ። ምናልባት እንደ ኢትዮጵያዊ ልታስቡትና ሊያስፈራችሁ የሚገባው እንደው 48,000 49,000 ብቻ አለፈ ብቻ ሳይሆን አልተፈተነም። ከዛ በፊትም አልተማረም፣ አልተፈተነምም፣ አልተማረም የሚባለው ስንት መሰላችሁ? ኢን ሚሊየንስ ነው፣ በሚሊዮኖች የሚቆጠረው አልተፈተነም፣ አልተማረም። ምናልባት ወታደር ነው፣ ምናልባት ቤቱ ነው፣ ምናልባት ወይ ወደ ህይወቱን ለማሻሻል በዛም በዚህም እያለ ወደ ሳውዲ አረቢያ በሊቢያ በምን እየሄደ ነው፣ ወይም በሁሉም አቅጣጫ ላይ ምንድን ነው ያ ሁሉ ወጣት? ኢትዮጵያ እኮ አብዛኛው ማህበረሰቧ እኮ ወጣት ነው። አሁን የምናወራው ስለ ወጣቱ ነው። እናሱን የማያካትት የሀገር እድገት ብልጽግና ዝባዝንኬ ምናምን ወጣቱን የማያካትት ምንድን ነው? ወዴት ነው የሚሄደው? ለማን ነው? ይህንን እስካላካተትከው ወጣት ነገ ምንድን ነው ይዘው ሊመጣ የሚችለው? ሀገሪቷ ላይ የሰራኸውን ነገር ያስቀምጥልሃል ወይ ወይስ ዝም ብሎ እየለመነ ወይም ማጅራሽ መቼ ሆኖ ያልፍሃል የሚለውን ነገር ማየት ነው። እያጠፋን ነው ትውልድ ነው ባጭሩ። የሆነ ትውልድ ከፊታችን ላይ የማይማር የማይፈተን ዞር ብለን ማናየው ኔግሌክት ያደረግነው የናቅነው የሆነ ግር ብሎ የሆነ ሰዓት ላይ የሚነሳ ወጣት አለን። እሱን የሚያስብ የትምህርት ስርዓትም ሆነ መንግስትም የለም። መንግስትም ብቻ አይደለም ሶሳይቲያችንም ብዙ እያሰበበት አይደለም። ለዚህ ነው በጣም የሚያስፈራኝ። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የፈተና ውጤቱን አስመልክተው ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንደገለጹት ፈተና ከወሰዱት 585,905 በኩራት ተማሪዎች መካከል 48,929 ከ50 በመቶ በላይ ያስመዘገቡ መሆናቸውን ወደ ከፍተኛ ትምህርት ተቋማት የሚቀላቀሉ ይሆናሉ። እኔ ከፍተኛ ትምህርት ተቋማት የሚባሉት አሁን እነሱ አንዳንዱን ያው ብዙ ዘግተውታል እንጂ በጣም ብዙ ናቸው። አሁንም ቢሆን 45,000 ሰው ለ49,000 የመንግስት ዩኒቨርሲቲዎችም በጣም ቦታ በጣም የሚሰፋቸው ይመስለኛል። ዶርሞቹም ባዶ የሚሆኑ ይመስለኛል በየክፍለ ሀገሩ ያሉት። እሱም ብቻ አይደለም የግል ኮሌጆች ወይ መዘጋት ነው የሚኖርባቸው። እንግዲህ እንዴት ነው የሚያደርጉት? ወይስ ከተፈቀደላቸው ውጤት ዝቅ አድርገው ወይም ሌላ ነገር አድርገው የሚያስገቡ ካልሆነ በስተቀር። ስለዚህ ዩኒቨርሲቲዎቻችን ባዶ ሲሆኑ የሚመረቅ ተማሪ ስናጣ ምንድን ነው የሚሆነው? ሀገራችን ምንድን ነው የምታደርገው? አሁን እኮ ትዝ ይላችሁ እንደሆነ በየክረምቱ ተማሪዎች ሲመረቁ በየሰፈሩ ጥቁር ጋውን የለበሱ ሰዎች እናያለን አይደል? እኔ አሁን የውሸት ትምህርት ምናምን የውሸት እንትን ያሉትን ሳይማሩ ምናምን የሚሉትን እዛ ውስጥ አይደለሁም። በትክክለኛ ማስተማርም የመንግስት ግዴታ ነው፣ የትምህርት ሚኒስቴር ግዴታ ነው፣ ማስፈተንም ግዴታ ነው፣ እንዲያልፉ ማድረግም ግዴታ ነው። አጭበርብሮ ሳይሆን አስተምረው። እንደ ድሮ እያለፍን መተንል እንደ ምን ማለት ነው? ይሄ እኮ ከስርዓት የመጣ ችግር ነው። እንደ የኢትዮጵያ ሕዝብ መሀይም ነው፣ ደካማ ነው፣ አያልፍም ምናምን ብላችሁ መቼም በህዝቡ ላይ በዚህም ደረጃ ላይ እንዳትደመድቡበት። ለምን መሰላችሁ? የኢትዮጵያ ሕዝብ ከተማረ እንኳን ሀገር ውስጥ ዓለም ላይ ጉድ እያሰኘ ነው። በጣም በሚገርም ሁኔታ በውጭ ሀገር ላይ የሚያድጉ ልጆች በጣም የሚያስደንቁ ሰቃዮች ናቸው።
በየትኛውም ሀገር በዚህ በእንግሊዝ ብትሄዱ፣ በአሜሪካ ብትሄዱ፣ በሌላም አገር ብትሄዱ ኢትዮጵያኖች በጣም ጎበዝ ተማሪዎች ናቸው። እኔ እንደውም በኢትዮጵያን ላይ ብዙ ችግር አለ። ውጭ ሀገር ላይ ስንኖር ያው እርስ በርስ አለመረዳዳት ወይ ፖለቲካ የሚከፋፍለን ምናምን አለ። አንድ ነገር የማንሳሳተው ነገር ግን የኢትዮጵያ ልጆች በውጭ ሀገር ትምህርት ውድድር ላይ በጣም አንደኛ ጥሩ ሰቃይ ከሚባሉ ልጆች ናቸው። ሲመቻች ትምህርቱ ሁኔታው ሲመቻች ማን እንደሆኑ ለዓለም የሚያሳዩ ናቸው። ጂኒየስ ናቸው። በጣም ጂኒየስ ከሚባሉት በተለይ ዓለም የሚፈራውን ሂሳብ፣ ፊዚክስን በጣም ነው የኢትዮጵያን ልጆች የሚልቁት። በጣም የሀበሻ ልጆች ጠቅላላ ኤርትራ፣ ኢትዮጵያ እና በጣም ብዙ ሽልማቶችን እኮ በየሰፈራችን በየቤታችን በምንኖርበት አካባቢ እኮ እያየን ነው በውጭ ሀገር። አሁን ኢትዮጵያ ውስጥ ስንመጣ ግን የሚያልፍ ተማሪ አጣን። ለምን? በህዝቡ ላይ መቼም በተማሪው ላይ ይህንን መደምደም ከባድ ይመስለኛል። ስርቆት ስለሌለ ነው ምናምን። እንዴ ስርቆት በሌለበት አገር እኮ ማንነታችን እኮ በደንብ ታውቋል። አዎ ኢትዮጵያ ውስጥ ያሉ ችግሮች አሉ። አዎ ድሮም ችግሮች ነበሩ። በፊትም በደርግም ጊዜ ግድያ ነው ጭፍጨፋ ነው ምናምን አለ አይደለ? በዚህ ደረጃ ባይብስም በዛም ጊዜ ተማሪዎቻችን በጣም ከፍተኛ ነበሩ። በኢህአዴግ ጊዜ የትምህርት ኳሊቱ ተሽቆልቁላል። አዎ እንደዛም ሆኖ ግን ብዙ ጥሩ ተማሪዎች ይወጡ ነበር። ተመርቆ ይሰራሉ። መቼም እንደ በፊቱ እየባሰ ነው ብቻ የመጣው። አሁን ምንድነው ያለው? የትምህርት ኳሊቱ እየባሰ መጣና አሁን ሞተ ነው አይደል የምንለው? አሁን ሞተ ተቀበረ ነው። ለምን? በቃ ኮሌጅ ዩኒቨርሲቲዎቹ ባዶ ሊሆኑ አይደል? በአንድ ሀገር ላይ የህዝብ ቁጥር እየጨመረ ወጣት እየጨመረ ባለበት ጊዜያት ውስጥ ስንትና ስንት ዋጋ ከፍለው ከክፍለ ሀገር በተለይ ክፍለ ሀገር ተማሪዎች በምን አይነት መከራ ውስጥ አልፈው ተምረው ውጤት አምጥተው ከዛ በየሀገሩ ሄደው ተምረው አንገታቸውን ደፍተው የሚመረቁበትን ዩኒቨርሲቲዎች፣ ኮሌጆች ተማሪዎችን ሊያጡ ነው ማለት ነው። 49,000 በመላው ኢትዮጵያ። ምንድን ነው ኮሌጆች ውስጥ ዩኒቨርሲቲዎች ውስጥ ምን ሊያስተምሩ ነው? በጣም እኮ ከባድ ነገር እኮ ነው። በጣም ተማሪዎች ንቅናቄ፣ የተማሪዎች ኮሚቴ፣ የተማሪዎች ምናምን እየተባለ ነው ብዙ ነገር የሚሰሩ። የትኛው ተማሪ ነው? በብዛት ዩኒቨርሲቲ ተማሪዎች ናቸው ብዙ ነገሮችን አይን ገላጭ የሆኑ በኢኮኖሚውም በፖለቲካውም በምናምን ክርክሮች የሚታዩበት። እነሱን ሁሉ ነው ከአንድ ላይ ጠራርገን እናጠፋና ከስር ያለው በውጤት በቃ አልመጣልም የተባለውን ግር አድርገን ወታደርነት ብቻ የስራ እድል እንከፍትለታለን። ግር ብሎ ሄዶ መብላት አለበት ሄዳል። ከዛ ደግሞ ራሱ ላይ ይተኩሳል። ራሱ ላይ ነው የሚተኩሰው፣ ማን ላይ አይደለም። ራሱ ላይ ይተኩሳል። ከዛ እየተጋደልን በአንድ ወቅት ጠቅላይ ሚኒስትሩ ምን ችግር አለ? ብዙ ወጣት አለን፣ በ3 ወር ውስጥ ሰራዊት መገንባት እንችላለን ተብሎ ነበር። ምናልባት ይሄ ሂደትም ምናልባት እነሱን ለማብዛት ይሆን? መቼም ከዩኒቨርሲቲ አውጥቶ ወታደሩ ነው አድርጎ ማመልመል አይቻልም። ስለዚህ ቤት ታስቀምጠዋለ። በቃ እያዛጋ ሲሆን የስራ እድልና ተማር እንጀራ ስራ አለ፣ ሀገርን ደግሞ ማዳን ነው ትለዋለ። ከዛ ይገባል። ምናልባት እንደዚሁ ታዲያ የተማረ ሰው ከሌለ ነጋችን ምን ሊሆን ነው? ነገ የሚባል ነገር ከኢትዮጵያ ጋር እንዴት ነው? ተምሮ በእውቀቱ በትምህርቱ ነው የሚያገለግለው። 49,000 ነው ሰው ነው የኢትዮጵያን በሁሉም ዘርፍ የሚያገለግላት ተመርቆ ወጥቶ። እኔ በጣም ነው የሚያስፈራኝ። እና ይሄ ነገር እኔ ከምንም በላይ ማህበረሰባችን እንዲያስብበት መፈልገው በጣም ትንሽ ቁጥር አለፈ ላይ ነው አሁን ብዙ ያላችሁት። እኔ ደግሞ አልተፈተነም እያልኩኝ ነው። አልተፈተነም አልተማረምም እያልኩ ነው። ለፈተናም አልቀረበም፣ ምክንያቱም ስላልተማረ ትምህርት ቤቶቹ ስለተዘጉ። ይሄንን ነገር ለመክፈት ወይም በኦንላይን ለማድረግ ወይም በርቀት ትምህርት ለማድረግ ምንም አይነት ጥረት ስላልተደረገ ይሁን የራሱ ጉዳይ ስለተባለ ማለት ነው። ስለዚህ ያልተማረ ወጣት በበዛባት አገር ውስጥ ምን አይነት ነገር ነው ሊከሰት የሚችለው? ወደፊት ቁጭ ብለን በሀሳብ የሰለጠነ ፖለቲካ የሰለጠነ ኢኮኖሚ ምናምን እርሱት ወደኋላ ነው የተመለስ ነው። በብዙ ዓመት ወደኋላ ተመልሰናል። ባለፈውም ዓመት የአሁኑም ዓመት ምናልባት የሚቀጥለውም ከዛ በፊት ያሉ አንድ ላይ ተደምረው የሆነ ጊዜ ላይ ይከፍሉናል። ሩቅ አይደለም። ስለዚህ ስር ነቀል በተለይ ትምህርት ላይ የሚደረግ ሪቮሉሽን ያስፈልጋል። ከዚህ በፊት እኛም ተናግረን ነበረ በኢሳን ቴሌቪዥን። በቃ የትምህርት ስርጭት በተለይ ትምህርት ቤት መሄድ ለማይችሉ ሰዎች የትምህርት ስርጭት ይጀመር የሚል ነገር ተናግረናል። የትምህርት ሚኒስቴር በእውነት ግድ ቢለውና ቢያስብ
እንደው የራሳቸው ጉዳይ ተዘግቷል፣ እኔ ምንም ማድረግ አልችልም ምናምን ከሚል ነገር ዘሎ ትምህርት እንዴት ነው ማድረስ ያለብን? የድሮ ሰዎች እኮ በጣም ብዙ ነገር አድርገው ነው እኮ ትምህርትን ያስፋፉት እኮ። በቃ ምንም ገጠር ውስጥ መንገድ በሌለበት ምናምን። በአሁኑ ሰዓት እንኳን በአህያ መጽሐፍቶችን እየጫኑ ገጠር ለገጠር እየሄዱ መጽሐፍን የሚያከፋፍሉ እና የመጽሐፍ ላይብረሪ የከፈቱ ኢትዮጵያኖች እንዳሉ ትምህርት ሚኒስቴሩ ያውቃል። ምክንያቱም እኛም ስለምናውቅና ከጀርባ ስለነበርንበት ማለት ነው። ገጠር ለገጠር በአህያ ላይ መጽሐፍ እየጫኑ በየአካባቢው እየሄዱ ወጣቱ ዝቅ ያለውም እንዲያነብ እውቀት እንዲገባው ብዙ ስራ የሚሰሩ ተቋማቶች አሉ። ቡድኖች ናቸው፣ የውጭም ድርጅቶች የውስጥም ወጣቶች ናቸው። እዚህ ውስጥ በጣም ቅርብ የሆኑ የኔ ወዳጆችም እዛ ውስጥ ኢትዮጵያ ውስጥ ሆነው የሚሰሩ አሉ። አሁን እሱን ከአህያ ወደ ከፍ ወዳለ መኪና ነገር ላይ ተደርጎ እንዴት ነው ማድረግ የሚቻለው ተብሎ ብዙ እየተሞከረ ነበር። ይህንን ያነሳሁት ከልብ ካለቀሱ እንባ አይገድም። እዛ አካባቢ ጦርነት አለ፣ እዚህ በኳ መግባት አልቻለም። ስለዚህ እኛ ያለውን ብቻ አዘምነን በኦንላይን በምናምን በቃ ሁሉ ነገር የተወሰነ ክፍልን ብቻ ያማከለ ነው የሚሆነው። መጣ ብልጽግናማ ግንባሯን ቀባብተውን ብሎ በቃ አደኩኝ ይላል። የትምህርት ጉዳይም ግንባር የተወሰኑ ሰዎች ላይ ብቻ ፎከስ አድርጎ እሱን አዘምኖ የውላችሁ ዘምነናል እኮ ከመዘመናችን ይልቅ በደንብ ትምህርት እንደው እንደ ድሮ መሬት ላይ ግንድ ላይ እንኳን ተቀምጠን ትምህርት በተማርን እሱ ነው ነገ ዋጋ የሚከፍለን። የተወሰኑትን ብቻ በጣም በዘመነ ቴክኖሎጂ በኦንላይን ስላስፈተንን ስኬት አይመስለኝም። ስኬቱ ብዙ ወጣትን በትምህርት ማሳለፍ፣ ማስተማር፣ አዋቂ ማድረግ እንደ ድሮ ካስፈለገ መጽሐፍ እየተዋዋሰን ቢሆን ትምህርት እንዲማር ነው እንጂ ለተወሰኑት ብዙ ኢንቨስት አድርጎ በኦንላይን በዘመናዊ በምናምን ቅባር ክርስቶስ ፉክክር ሁልጊዜ ከውጭ ሀገር እነሱ እኮ ሁሉንም ሰው አስተምረው ነው ከዛ በኋላ ወደዛ ሄዱት። እኛ 45,000 ሰው 48,000 ሰው አስፈትነን ነው ስለ ዘመናዊ ቴክኖሎጂ የምናወራው። ማን ሊሰራው ነው በኋላ ሲመጣ? ስንቱስ ነው እሱን የሚችለው? በዚህ አጋጣሚ እንደውም የረሳሁት ነገር በጣም ብዙ ልጆች በፈተና በደንብ አወጣዋለሁ ወደፊት ብዬ ፈተና ከተፈተኑ በኋላ በቲክቶክ ላይ እየወጡ እየተናገሩ ነበር። ምንድን ነው ያሉት? በኦንላይን ፈተና ተፈተኑ ተብለን በኦንላይን እንግዲህ አዲስ ነገር ነው። ባለፈው በተወሰነ ደረጃ ተሞክሮ ፌል አድርጓል። በአሁኑ በኦንላይን ጥሩ ነው፣ እኔ አይሁን አልልም፣ ቴክኖሎጂው ከፈቀደ ተፈትነን። አንዷማ በጣም ስቅስቅ እያለች እያለቀሰች ነው። ተፈትኜ ልጨርስ ጥቂት ሲቀረኝ እንዳለ ሲስተም ፌል አደረገ። ሲስተም ትንሽ ሲቀረኝ ሲስተሙ ተቋረጠ አለች። ሌሎችም በቃ ሲስተሙ ሲወጣ ሲገባ አስቸገረን አሉ። ያ ማለት ለተፈታኝ መቼም የተፈተናችሁ ሰዎች ታውቁታላችሁ፣ እንዴት ሙሉ በሙሉ ፎከስ እንደሚያስፈልግ፣ እንዴት አትኩሮት እንደሚያስፈልግ። ሌላ ነገር በዚህ ላይ ነርቨስ ሆነው ነው የሚገቡት። በቃ ተጨንቀው ነው የሚገቡት። እንደዚህ ትንሽ ነገር ነው የሚረብሻቸው። በእንደዚህ አይነት ሁኔታ ሰርቶ ክራሽ አድርጎ እንደገና ሲስተሙ ከዜሮ ተጀምሮ ከዜሮ ነው ሄደው ያሉት። ከዜሮ ጀምራችሁ እንደገና ስሩ ተባለ። ነርቨስ ባይሆኑ ባይጨነቁ ምንም አይደል። እንደውም ሪቫይዝ ለማድረግ ይረዳል። ግን ወዲያውኑ ልብህን ዘቅ የሚያደርግ ነገር ግን አለው። አሁንም ተመልሶ ክራሽ ያደርጋል የሚል ጭንቀት አለ። ታይም አለ። ፈተና ላይ ሁሉ ጊዜ ታይም አለ። እንደውም በጣም ብዙ የሚያስጨንቀንና የሚያስፈራን የነበረው ታይም ነበረ። የተወሰነ ታይም እንዳይቋረጥብን ብለን 2-3 ማየት ያለብንን ሁሉ አለፍ ያለን የምንሰራው ጊዜ እንዳይወስድብን ነው። ጊዜያችን አጭር ጊዜ ስለሆነ የሚሰጠን ሰዓት አለቀ ተብለን እንዳንቀማ ነው። ይህን ሁሉ ነገር ታልፎ ተድበስብሶ አልፎ አላለፋችሁ የሚባል ነገር አለ እና በዚህ እኔ ማሳሰብ የምፈልገው ሲስተሙ ክራሽ አድርጎ በዛ ምክንያት የስነ ልቦናም የቴክኖሎጂም የምንም ችግር ደርሶባችሁ ማለፍ እየቻላችሁ ያላለፋችሁ ልጆች ምን እንደምታደርጉ አላውቅም። በእርግጥ ቅሬታ ሰሚ ኮሚቴ አለ ምናምን ተብሏል። በምን እንደሚያላችሁ አላውቅም። ግን እንደው ቅሬታው ማቅረቡ እና በአደባባይ ማውጣቱ ጥሩ ነው፣ እንድታወጡት ነው። ለሌላው ማህበረሰባችን ግን ትምህርት ቀርቷል ኢትዮጵያ ውስጥ። ይህን ተማር ልጅ የሚለው ዘፈን የተማረ ይግደል የተማረ ምን ይሆን ምናምን። በእርግጥ የተማሩትም ሰዎች ያልተማሩ ሰዎች የገነቧትን ሀገር የተማሩት እያፈረሷት ነው ተብሏል። ከሱም በላይ ስለ ሀሳብ፣ ስለሰለጠነ ፖለቲካ፣ ስለ ነገ ኢትዮጵያን ስለማሳደግ፣ ስለምናምን የምናወራው የተማረ ትውልድ ሲኖረን ነው። የሚቀጥሉት 5-6 ዓመታት ምን አይነት ወጣት ተመርቆ ወጥቶ ስራ እንደሚሰራ አላውቅም።
ወይም ለምን ማንም ግድ እንደማይለው አላውቅም። ግን ለሌላው ለማህበረሰብ ግን በጣም አስፈሪ ስለሆነ የምትችሉትን አድርጉ። በምትችሉት መንገድ ቤታችሁ ወድቃችኋል ተብሎ የተቀመጡትን ልጆች በምትችሉት መንገድ ሙያም ሌላም ወደ ሌላ አቅጣጫ ትምህርት የሚገኝበትን መንገድ ወይንም ድጋሚ ወደ በፊት 11ኛ ክፍል ነው ምናምን የሆነ ብቻ ድጋሚ ፈተና መፈተን ነበር። በዚሁ ሲስተም ከሆነ ሊወድቁ ይችላሉ። አሁንም ሲስተሙ ከሆነ ችግሩ። ከዛ ውጭ ግን በትምህርት ተስፋ እንዳይቆርጥ ሀገራችን፣ በትምህርት ተስፋ እንዳይቆርጥ ህዝባችንና አዲሱ ትውልድ ከስራ ያለውን ፍሩት። ላላልፍ ለምን እማራለሁ ይመጣል። የሆነ ሰዓት ላይ 8ኛ ላይ 7ኛ ላይ ምናምን ጀምሮ እንዴ ላላልፍ ለምን እማራለሁ? አያልፍም። ሲስተሙ ተበላሽቶ አያሳልፈኝ፣ ዩኒቨርሲቲ አልገባም፣ ገብቼ ዩኒቨርሲቲ ገብቼ ተምሬ ሀገሬ ምናምን የሚለው ህልም ነው አይደል? ተማሪ የሚያደርገው እዛ ድረስ ዲተርሚንድ አድርጎ ውሳኔ እዛ ላይ ጸንቶ እንዲያደርግ የሚያደርገው እሱ ነው። እዛ ጋር ሄጄ እመታለሁ ብሎ ካሰበ እዚህ ጋር መልፋቱን ያቆማል። ስለዚህ የሚመጣው ችግር በጣም ብዙ ነው፣ ከትናንሾቹ ከሚያድጉት ጀምሮ። ስለዚህ የሆነ ማህበረሰቡ በደንብ ሊያስብበት ይገባል። የግል ኮሌጆች ሌላ ነገር ሰፋ አድርጋችሁ ይሄንን ትውልድ የምታድኑበትን ነገር እንድትንቀሳቀሱ አደራ እንላለን። ብዙ የፈጠራ ነገሮችን መምጣት ስለሚጀምሩ ማለት ነው። በዚህ አጋጣሚ በዚቹ በጣም ጥቂት ካለፉባቸው ተማሪዎች ውስጥ አንድ በጣም የህሊና እስረኛ የሆነ እስር ቤት ያለ የፖለቲካ ፊገር የሆነ አዋቂ የሆነ ለፕሪንሲፕል ለመርህ ብሎ ለኢትዮጵያ ሕዝብ ድምፅ ብሎ ለፍትህ ብሎ እስር ቤት ገብቶ ድምፁ የማይሰማ እሱ ግን በዓላማው የጸና የአንድ ጀግና ሰው ልጅ በዚህ አጋጣሚ ውጤቱ እንደመጣለት ሰምቻለሁ። እንግዲህ ቤተሰቦቹ ያውቃሉ ማን እንደሆነ። ፈቃድ ስላልተሰጠኝ ስም ለመጥራት አልጠራም። ከተሰጠኝ ሌላ ጊዜ አስተዋውቃቸዋለሁ። እስር ቤት ላይ ሆነው ልጆቻቸውን ጥለው የታሰሩ ብዙ የህሊና እስረኛ አጠገብ ሆነው ማስጠናት መርዳት የነበረባቸው በጣም በሺዎች የሚቆጠሩ ሰዎች፣ በተለይ መምህራን እና ፕሮፌሰሮች፣ በጣም ብዙ መምህራን፣ ፕሮፌሰሮች፣ ጋዜጠኞች፣ አብዛኛው የተማረ ነው ታውቃላችሁ። እስር ቤት ያለው በአሁኑ ሰዓት በተለይ ከአማራ ክልል በግፍ የመጣው በብዛት የምናውቃቸው ፕሮፌሰሮች፣ መምህራን ናቸው። እነሱ ሁሉ ልጆቻቸውን ጥለው ነው እስር ቤት የወጡት፣ እስር ቤት የገቡት። እና ያ የሚያመጣው ተጽዕኖ ደግሞ በጣም አደገኛ ነው በቤተሰብ ላይ። ራሱን እስር ቤት ከቶ ቤተሰብ መርዳቱን ትቶ ሀገር መርዳቱን ተቀምቶ ለራሱም እየማቀቀ እንደገና ደግሞ ልጁን አሳድጎ የሚገባው ቦታ አለመድረስ፣ ለልጁ በዛ ቦታ ላይ አለመገኘት፣ እነዚህ ሁሉ ነገሮች ቅጣት ናቸው። በዚህ ሁሉ ነገር አልፎ ውጤት ላመጣው ልጅ ግን እንኳን ደስ አለ ቤተሰብ፣ እንኳን ደስ አላችሁ። አባት እስር ቤት ስላለ እዛ ስንቅ እያመላለሽ ባለቤትሽን የምትረጂ ሌላውንም እስረኛ የምትጠይቂ፣ በዚህ ቤት ደግሞ የጎደለውን የምትሞይ፣ በዛም በዚህ ተብሎ ደግሞ ልጆቹንም እንደምንም በብቸኝነትና በሴትነት ጸንተሽ ለዚህ ያበቃሽ እናትም ምስጋና ይገባሻል። በጣም ትልቅ ትልቅ ድል ነው። በዚህ ሁሉ ፈተና ውስጥ አልፎ በጽናት ተገኝቶ ለዚህ መብቃት ትልቅ ድል ስለሆነ እንኳን ደስ አላችሁ ልላቸው ፈልጋለሁ። ለቤተሰቡም ለሁሉም በዚህ ጉዳይ ላይ ለሚመለከታቸው ማለት ነው። ሌላው እንግዲህ አንዳንድ ከተሞች በጣም በኩራት ነው። በዚህ አጋጣሚ ላሳያችሁ፣ በኩራት የሚናገሩም አሉ። እኔ እንዴት እንደሆነ የትምህርት ሁኔታ እንዴት እንደሆነ አላውቅም። እዚህ ላይ በክልሉ የ12ኛ ክፍል ማጠናቀቂያ ፈተና የማለፍ ምጣኔን ማሳደግ ተችሏል ይላል። አልተዋጠልኝም አማርኛው፣ ግን የማለፍ ቁጥርን ጨምረናል ለማለት ሊሆን ይችላል። እና መስከረም 5 ምናምን የወጣ ዜና ነው። እንደምታዩት የኢትዮጵያ ክልል የተማሪዎችን በማዕከላዊ ኢትዮጵያ ክልል የተማሪዎችን ውጤት ለማሻሻል በተሰራ ስራ 12ኛ ክፍል ማጠናቀቂያ ፈተና የማለፍ ምጣኔን ማሳደግ ተችሏል። የክልሉ ትምህርት ቢሮ ነው። የክልሉ ትምህርት ምክትል ርዕሰ መስተዳድር የቢሮው ኃላፊ አቶ አንተነህ ፈቃዱ እንደገለጹት የትምህርት ጥራትና የተማሪዎች ውጤትን ለማሻሻል የተሰራው ስራ ውጤት አግኝቷል ይላል። በዛ አካባቢ ያሉት ሰዎች ደግሞ የትኛው እያሉ ነው። እንደዛም ሆኖ በክልሉ የ2017 ትምህርት ዘመን 12ኛ ክፍል ማጠናቀቂያ ፈተና ከወሰዱ 33,782 ተማሪዎች ውስጥ 5.7 በመቶ ያህሉ 50 በመቶ እና ከዛ በላይ ውጤት በማምጣት ማለፋቸውን ተናግረዋል ይላሉ። እንግዲህ አሁን እዚህ ላይ ቁጥሩን ጨምረናል
የማለፍ ምጣኔን ማሳደግ ተችሏል ማለት የሚያልፈውን ቁጥር ጨምረናል በሚል ነው መልእክቱን የወሰድነው እና ከ33,782 ተማሪዎች ውስጥ እንግዲህ 5.7 በመቶ ያህሉ ነው እንግዲህ ከ50% ውጤት አምጥተው አለፉ የሚባለው። ከዛ በፊት አሁን ተሻሽሏል ከተባለ ከዛ በፊት ስንት ፐርሰንቱ እንደሚያልፍ አላውቅም። ዞሮ ዞሮ አሻሽለን ነው ይህንንም ያመጣ ነው እያሉ ነው። ምን ያህል ተማሪ እንዳለ ምን ያህል የህዝብ ቁጥር እንዳለ የምታውቁት ነው። በዚህ ውስጥ የአካባቢው ማህበረሰብ ብዙ አስተያየት እንዲሰጥበት እድሉን እሰጣለሁ ጥቅም ካለው። ግን እኔ ደዋውዬ አንዳንዶቹን አናግሬያለሁ እዛ አካባቢ ላይ ምንም እንደውም ትምህርቱን ከማሻሻል ይልቅ እንደው ተስፋ የሚያስቆርጡ ነገሮች ናቸው ያሉት እዛ በማዕከላዊ ኢትዮጵያ ላይ ያለውን የእርስ በርስ ግጭት፣ የድንበር የመረሳት፣ የትምህርት ቤት መዘጋት፣ ተማሪዎች መምህራን በደሞዝ እጥረት እንደገና ደሞዛቸው ማጠር ብቻ አይደለም ደሞዛቸው ተቆርጦባቸው ለምን ተቆረጠብን በሚል እስር ቤት መግባት፣ መደብደብ፣ በብዙ ነገር የባጀት እጥረት፣ ደሞዝ ማጣት፣ እነዚህ ነው ማሻሻል አድርገን ያሉት። አልገባኝም። በጣም እኮ ተማሪ ትምህርት ቤት እንዳይሄድ በጣም ብዙ ስራ ነው እየተሰራ ያለው በዛ አካባቢ፣ በጠቅላላ ደቡብ አካባቢ። ሌላው ጋር ያው እንደምታውቁት በደንብ ያልገለጽኩትን ለመግለጽ ያህል ነው። ብዙ ዜናዎችን እኮ አቅርበናል ከዚህ የተነሳ ማለት ነው። ስለዚህ የ5% አሁን ተሻሽሎ ነው ካሉ ትላንትና ስንት ነበረ ማለት ነው የሚሆነው? ሁለተኛ ደግሞ አሻሽለናል ካሉ በምንድን ነው ያሻሻላችሁት? ያ ሁሉ መምህራን ደሞዝ አጥቶ ሲንከራተት የነበረው ትምህርት ቤቶች እስከ መዘጋት ደርሰው የነበሩት የማሻሻሉ አንዱ አካል ነው ወይ የሚል ጥያቄ ነው። ምንም አድበስብሰን የምናልፈው ነገር የለም፣ ነገ ችግር ስለሚያመጣ ማለት ነው። ከዚህ ቀጥሎ እንግዲህ ፕሮግራሜን ከመጨረሴ በፊት በዋነኛነት ላመጣው የፈለኩት የህዳሴ ግድብ መመረቁ ደጋግሜ እንዳልኩት እኔ ኢትዮጵያን የሚጠቅማት ለእኛ ጥቅም ነው፣ ኢትዮጵያን የሚጎዳት ላይ ነው ብዙውን ነገር የምንጮኸው። ምክንያቱም ጥቅምማ ጥቅም ነው፣ የትም አይሄድብንም። ጉዳቱ ግን ህዝባችንን፣ ሀገራችንን፣ የወደፊት አዲሱን ትውልድ እንዳይጎዳ ስንል መተን የምንጮኸው ለዛ ነው። ነገር ግን የግድቡን ምርቃት ለምን በዚህ ጊዜ ተደረገ? ግድቡ ተመረቀ፣ ጥሩ ነው። የዲፕሎማሲ ስራ ብዙም አልተሳካም። በዓለም ላይ ያሉ ሰዎች በአብዛኛው ተጠርተው ነበር፣ አልመጡም። ሊሰራበት የተፈለገው ነገር ፕሮፓጋንዳው ይገባኛል። አንደኛው ፕሮፓጋንዳ እኔ የምስማማበት ነው። ለምሳሌ የኢትዮጵያ ህዝብ ወጥቶ ለግድቡ ድጋፍ አሳየ፣ ግድቡ የኔ ነው አለ የሚለው አጀንዳ ምናልባት ከግድቡ ጋር አስበው ጦርነት ሊገጥሙ ወይም ሊያፈርሱ ወይም ምናምን የሚያስቡ እነ ግብፅ እንደው እነ ዶናልድ ትራምፕ ቢሆን ግድቡ ላይ የኛ ገንዘብ አለ ምናምን የሚሉትን ይኑር አይኑር እርግጠኛ አይደለሁም። ለሚሉትም ይሄ ሁሉ ህዝብ ንብረቴ ነው ያለውን ነገር እንዴት አድርገን እንነካለን ብለው ሊገፋቸው ይችላል። ያው ለኢትዮጵያ ፕሮፓጋንዳ ጥሩ ነው። ዋናው ግን ይሄ አይደለም። ዋናው በግድቡ መመረቅ አስታኮ ምንም ግድቡን ከትላንት ጀምሮ ከቀዳማዊ ኃይለሥላሴ ጀምሮ ኢቭን እኛ የምንቃወማቸው እነ መለስ ዜና ሁሉ ብዙ ስራ ሰርተውበት በግዴታ ከየሰው ጎጆ ውስጥ በቦንድ ግዢ በግዴታ በውዴታ ያ ሁሉ ገንዘብ ተሰብስቦበት እንደተሰራ እናውቃለን አይደለም። ማንም ከኪሱ አውጥቶ አይደለም፣ በግድ ኢምንት ነው እናንተ ምናምን እንደተባለው አይደለም። እያንዳንዱ ህዝብ ገንዘብ አውጥቶበታል፣ ንብረቱ ነው። ምንም ድሉ የመላው የኢትዮጵያ ህዝብ ወይም ዋጋ የከፈለው የመላው የኢትዮጵያ ህዝብ ቢሆንም የብልጽግና ፓርቲ ብቻ ከዛም አልፎ የአብይ አህመድ ፕሮጀክት ብቻ እንደሆነ አድርጎ ለማሳየት ፕሮፓጋንዳ የተሰራበት ነገር ነውር ነው፣ በጣም ነውር ነው። ይህን ሁሉ ህዝብ አንተ ምንም አላረክም እንደማለት ነው። ሙሉ በሙሉ መካድ፣ ከፍ ካለን ደግሞ ስርቆትና ዘረፋም ነው። ግን ግድቡ ለኢትዮጵያ ህዝብ አገልግሎት ከዋለ መልካም ነው። ስለዚህ በዛ ያገኘዋል፣ እናየዋለን እስቲ እሱም በሂደት። ሌላው ግን ዋናው ነገር አንድም ምርጫ ደርሷል፣ አንድም ብዙ ሀገራት ወደ 14 ሀገራት ወደ ኢትዮጵያ ውስጥ ያለው የሰብአዊ መብት ጥሰት፣ የህዝብ አያያዝ፣ ፖለቲካው ነገር አሳስቦናል ብለው መግለጫ እያወጡ ነው፣ ጫና እያደረጉ ነው። ምንድነው የተደረገው? የአባይ ግድብን አስመልክቶ የሚደረገው ሰልፍ፣ በመንግስት የተቀናበረ ሰልፍ ይህንን መንግስት ድጋፍ ተደርጎ እንዲወጣ ተደርጓል። ያ እንዴት ተደረገ? በሁሉም አቅጣጫ የአብይ አህመድን ፎቶ በመስቀል አባይ ግድብ አንድ ነገር ነው፣ አብይ አህመድ ሌላ ነገር ነው። አዎ
በአብይ አህመድ ጊዜ ተመርቋል፣ አስመርቆታል። ይሄ የሚካደልም ታሪክ ሲጻፍ ጥሩንም መጥፎም ነው የሚጻፍ። አስመርቆታል። ይሄ የሚሰረዝ ነገር አይደለም። በሱ ጊዜ አስመርቆ ግን ብዙ የፕሮፓጋንዳ ስራ መስራት፣ ታሪክን መቀየር፣ መዋሸት፣ ለአባይ ግድብ ተብሎ የተጠራውን ህዝብ እኔን ሊደግፍ ነው የወጣው ብሎ በትላልቅ በካድሬዎች በትላልቅ እንትን ፎቶ ለጥፎ ይችላል ጀግናችን እንትኑን ጀምሮታል ምናምን የሚል ነገር ፕሮፓጋንዳ መስራት የምርጫ ቅስቀሳ ነው። የ2018 የምርጫ ቅስቀሳ ነው። ሁለተኛ ደግሞ ምዕራባውያኑ ጫና ለሚያሳድቡት ምዕራባውያን ልክ ተመልከቱ፣ ይሄ ህዝብ ሁሉ ከኔ ጋራ ነው፣ ይሄን ሰራውለት ሊያመሰግነኝ ወጣ የሚል ፕሮፓጋንዳ ነው የተሰራው። በሶስተኛው ግን የወጣው ራሱ ይሄን አውቆ ነው ወይ የወጣው ወይስ ፈልጎ ነው የወጣው? ሌላ ጥያቄ ነው። የሚገርማችሁ ነገር አዲስ አበባ ላይ ሁልጊዜ መንግስት ያዘጋጀው ሰልፍ ሌላ የሚያዘጋጅ የለም፣ አይፈቀድም። በሌላው ህዝብ ያው የብሔር ነገር ምናምን ከሆነ ያው ብሔርተኞች መንግስት የሚወዳቸው ብሔርተኞች የሚያዘጋጁት ከሆነ ይፈቀዳል። ከዛ ውጭ ግን በአብዛኛው እና መንግስትም እዛ ውስጥ ራሱን ብሔር ውስጥ ስለከተተ ራሱ ነው የሚያዘጋጅላቸው፣ እንደውም አይለፉም። የመንግስት ሰልፍ ግን ሁል ጊዜ ሌሊት ነው የሚደረገው። ለምን እንደሆነ አላውቅም። ሌሊት ተደርጎ ሰው ከመውጣቱ በፊት ያልቃል እና ለምንድን ነው ምናምን ብዬ አንዳንዴ እዛ መስቀል አደባባይ አካባቢ እንትን ሌሊት ከክፍለ ሀገር ስለሆነ ብዙ መኪና ተጭነው ስለሚመጡ ሲጓዙ ነው የሚያዱት። አስቡት፣ ሲጓዙ አድረው ይመጡና የአዲስ አበባ ህዝብ ምን እንደሆነ የአዲስ አበባን ህዝብ ስሜት እናውቀዋለን፣ የትም እንዳለ እናውቀዋለን። እዛ ሰልፍ ውስጥ አለ አዲስ አበባ በጣም ጥቂት፣ በእርግጠኝነት በጣም ጥቂት። እኔ አዲስ አበባን ህዝብ በደንብ እንደ አዲስ አበባ ተወላጅነቴን ብቻ ሳይሆን እንዳለኝ ግንኙነት እንደማውቀው ነገር በበቂ መረጃ ስላለኝ ብዙ የአዲስ አበባ ህዝብ የለበትም አዲስ አበባ ሰልፍ ነው ካላችሁ። በየክፍለ ሀገሩም በምንም ያው ካድሬዎች ያስተባብራሉ፣ ይወጣል፣ ገበሬው ምንም ይወጣል፣ ያለውን አርግ ያዘ የተባለውን ማንበብ የማይችለው መጻፍ የማይችለው ይዞ ይወጣል፣ ተመልሶ ይገባል። እንትን ካለ ያው ገንዘብ ካለ ትንሽ ትንሽ እንትን ይደጎማል፣ የዕለቱን እንትን ይሰጠዋል ለመጣበት። ካልተሰጠውም ያው በሰላም መኖር ይፈልጋል፣ የታዘዘው ማድረግ አለበት። ከዛ ውጭ ግን በሌሊት በአውቶቢስ በክፍለ ሀገር አውቶቢስ በመስሪያ ቤት ምናምን ትላልቆቹ የሲቪል ሰርቪስ ባሶች አሉ። በሱ ተጭኖ ይመጣና በዛ በኡራኤል ዙሪያ አካባቢ ይቆማል። ካዛንቺስ ኡራኤል ዙሪያ ምናምን ይገጠገጥና ይቆማል። መስቀል አደባባይ ከሆነ ማለት ነው። የማውቀው ነው የምነግራቸው። ሊነጋጋ ሲለሊት 11 ሰዓት ምናምን ነው የሚደርሱት። 11 ሰዓት ሰው ሳይነሳ ግር ተብሎ በሰልፍ አስተባባሪዎች እየመሩት ይገባል። አሁን ብዙዎቹ ይሄን ሁሉ ካድሬ ብላቸው አትጥሩት። የካድሬ ሰልፍ አይደለም። ካድሬ ካልሆነ አንድ አይነት ቲሸርት፣ አንድ አይነት ሰማያዊ ከለር፣ ይሄን ሁሉ እንትን ፖስተር ምናምን ማን ሰጠው? ወደ ክፍለ ሀገር ሰው ይሄን ሰርቶ ስለሆነ ያመጣው ፕሪንት አርጎ ፕሪንተር ጋር ሄዶ እንትን ብሎ ነው ያመጣው። ቲሸርት አሰፍቶ ነው ያመጣው። ምንድን ነው ያመጣው? የከለሩን ነገር ምናምን ራሱ ይሄ አሁን ሰማያዊ እናርግ ወይም እንትን አይነት ከለር እናርግ ብሎ ነው ያመጣው። በዚህ ብዙም እንትን አትበሉ። የመጣ ሰው ሊኖር ይችላል ወይ ከውጭ ካድሬ ሳይሆን ይሄን ለመደገፍ ሊኖር ይችላል፣ መኖርም አለበት አልኩኝ። እኔ ለምሳሌ አሁን የህዳሴ ግድብ በማለቁ ደስተኛ ነኝ፣ ግን እኔ አብይ ደጋፊ አይደለሁም፣ ተቃዋሚ ነኝ። እንደው አብይ የሚሰራቸውን ወንጀሎች የህዝብ ማፈን፣ ህዝብ ማሰቃየት፣ ማፈናቀል፣ ጦርነት የመሳሰሉትን ነገር ኃላፊነት አለበት። ይሄ መንግስት ኃላፊነት አለበት። ማድረግ ያለበትን ባለማድረጉ እንደውም ማድረግ የሌለበትን ጦረኛ ሆኖ በመውጣቱ ሀገሪቷን ደም በደም እያረጋት ነው የሚል አቋም ነው ያለኝ። ከዛ ውጭ ኢትዮጵያ ውስጥ ያሉትን ችግሮች እናንተ ዘርዝራችሁ ጨርሷቸው የለም ብላችሁ ስለምትሉ ማለት ነው። ዞሮ ዞሮ እንደዛ ብሎ ግር ብሎ ይመጣና መድረኩ ያው መድረኩን የሚይዙት እነማን እንደሆነ እናውቃለን። ይመጣና ይገጠገጣል። ብሔር ብሔረሰቦች ይባላል። ባህሉም ኪነት ሰዎች በየአካባቢው በየድርጅቱ በየመስሪያ ቤቱ እንድትመጡ የሚባለው ይመጣል። መምጣትም አለበት። ሲመጣ አሁን እንደውም ሌላ ጊዜ ዝም ብሎ ሲጠራ ላይመጣ ይችላል። አይ ይሄ ነገር ነገ ከህዝብ ያጣላኛል ምናምን ሊል ይችላል። አሁን ግን አባይ የሚለው ስላለ አባይ ስለሆነ ከህዝብ አያጣላኝም፣ አባይ የጋራ ንብረታችን ነው፣ ስለዚህ ሄደን እንውጣ ይላል። ያንን ሰብስቦ መንግስት ይኸውላችሁ እኔ የሰራሁት ነገር ህዝብን አስደስቶታል፣ እኔን ሊደግፍ እኔን ላሽሞነሙን ወጣ ብሎ ፕሮፓጋንዳ ይሰራል። አሁን እኔ ፕሮፓጋንዳ መሰራቱ ምናምን አሳስግቶኝ አይደለም። ያዋጣል ወይ ነው። ፕሮፓጋንዳ እንደማያዋጣ የሚታወቀው በወያኔ ጊዜ በ97 ጊዜ የነበረውን ሰልፍ ላይ የሰው ነው። ወያኔ የጠራው ሰልፍ ላይ ህዝብ ወጣ፣ በንጋታው ቅንጅት የጠራው ላይ ደግሞ ወጣ። ከዛም ትላንትና የወጣ ነው ለገንዘብ ላበል ብለን ነው የውሸታችንን ነው ብሎ በንጋታው ነገረው።
የኢትዮጵያ ህዝብ ይሄ ነው እንድታውቀው። ያው ለፈረንጆቹ ምናምን ነው ይሄ ሊሰራ የሚችለው። እሱንም ቢሆን ፈረንጆቹ አሁን ጥልቅ ገብተው በደንብ እያወቁት ነው። በደንብ የኢትዮጵያ ማንነት በደንብ እያወቁት ስለሆነ አይሰራም። ግን አንድ ክሊር አንድ ግልጽ የሆነ ነገር መናገር የምፈልገው አሁን ለኢትዮጵያ እናት ጠዋት ተነሱ ወይም ለኢትዮጵያ ውስጥ ላለው ማህበረሰብ በአብዛኛው በችግር በራብ ላለው ይሄ መሰረታዊ ኑሮ የሚኖር በአብዛኛው ማጆሪቲ የጥቂቱን ሀብታሙን አይደለም ለማጆሪቲው ለአብዛኛው ማህበረሰብ ስለ አባይ ሲያስብ አባይ ተመረቀልን እሰይ ምናምን ከማለት ውጭ ብድግ ብላ አንድ እናት ጠዋት አባይ ተመርቋል፣ አባይ ስለተመረቀ ነገ በኤሌክትሪክ ኃይል ሸጠን ወይም በእኛ ደርሶን ህይወቴ ይሻሻላል፣ የኔም ይሻሻላል፣ ስለዚህ ይህን ጉዳይ ማገዝ አለብኝ ብላ የምትወጣ ስንት እናት ነች እድሉ ያላት ይሄን ለማሰብ? አንደኛ ማትጨነቅ ዛሬ ጠዋት ለቁርስ ለልጄ ምንድነው ማበላው፣ ትምህርት ቤት ሄዶ ይመለስልኛል ወይ በምንድነው ማደርሰው ምናምን ብላ ከዛ ሁሉ ነገር ፋታ አግኝታ ስለ ሎንግ ተርም ስለ ነገ ስለ ዛሬ 10 ዓመት ምናምን የምታስብ ሴት ስንት ናት ኢትዮጵያ ውስጥ? በጣም ጥቂቶች መሰረታዊ ችግራቸው የተፈታላቸው ሰዎች ናቸው የሚያስቡት። ስንት ፐርሰንት ነው መሰረታዊ ችግሩ የተፈታለት? በጣም ጥቂት። አብዛኛው ማህበረሰብ ከማታ እስከ ጠዋት ከጠዋት እስከ ማታ እንዴት ነው የምኖረው? እቺን ቀን እንዴት ነው ማልፋት? እንዴት ነው የምበላው? የት ነው የምኖረው? የት ነው የምበላው? እንዴት ነው መስሪያ ቤት የምደርሰው? ልጆቼ ነገ ምንድነው ዕጣ ፈንታቸው? እዚህ ጭንቀት ውስጥ ነው ያለው እንጂ ድሎት ውስጥ አይደለም። ስለዚህ ግር ብሎ ወጥቶ በቃ የዛሬ 10 ዓመት ህይወት ይሻሻላል እያለ የዛሬውን ረሃብ የሚረሳ ማህበረሰብ ስለሌለ ፕሮፓጋንዳውም አይሰራም። ከዛ ውጭ ግን ዋናው ርዕሴ እሱ አይደለም። ዋናው ርዕሴ ይሄ መድረክ የተዘጋጀው ለነማን ነው? የሃይማኖት ነው? ከብልጽግናም በላይ የፖለቲካ ያደረጋችሁት እያልኩ ነው አይደል? የብልጽግና ወይም አብይን ገጽ ግንባታ ማድረግ ያደረጋችሁት እያልኩ ነው አይደል? ከዛም በላይ ነው። ቪዲዮን ላሰማችሁ። ሀገር ታድሶ ይሆናል እንደመጣው 6 ወር ያስተዳድራልን ስል ሰማ ነበር። ከቤት እስከ ሀገር ታድሶ ይሆናል። ታድሶ እንደመጣው 6 ወር ያስተዳድራልን ስል ሰማ ነበር። 6 ወር አይ ለስሙ 6 ወር ወይ 3 ወር ስሉ ነበር። ስሉ 9 ወር ስሉ 1 ዓመት ስሉ 1 ዓመት ከ2 ወር ስሉ 1 ዓመት ከ6 ወር ስሉ 2 ዓመት። ክብር ለጌታ ይሁን። ጠላትም ይሟርታል፣ አትስማው። እሺ ምንድን ነው ይሄ? ተሐድሶ ይሆናል፣ ሃይማኖታዊ ነው። እኔም ራሴ ክርስቲያን ነኝ፣ ሃይማኖታዊ ነኝ። ግን እዛ ውስጥ ያለው ይሄ ጉዳይ የተደረገው ይሄ ፉከራ የተደረገው ለአንድ ሃይማኖት ተከታዮች ብቻ ነው። ፉከራው ብሽሽቁ ከማን ጋር ነው? መድረኩን ለምን የተጠቀመ? ተሐድሶ ይሆናል፣ ተሐድሶ ይሆናል። ከዛ ደግሞ ብሽሽቅ 1 ዓመት አሉ ምናምን ገና እንቀጥላለን አይነት ምንም አታመጡም አይነት ምንድን ነው ማለት? እኔ እኮ አንዳንዴ ሰው ምን ይለናል፣ ሌላው ማህበረሰብ ዝም ያለው ማህበረሰብ ይቀየመናል፣ ከዛም ጥርስ ይነክስብናል፣ ከዛም አንድ ቀን ይበቀልናል ብሎ ለምን እንደማይታሰብ አላውቅም። መድረክ ስለተገኘ ብቻ እየወጡ ህዝብን ሌላውን ሃይማኖት ተከታይ ጠቅላላ ንቆ መንግስት ሃይማኖተኛ ሆኖ ከንቲባ ናቸው እንግዲህ ወጥቶ በዚህ ደረጃ የሃይማኖት መድረክን ተጠቅሞ አንድም የሃይማኖት መድረክ የሚጠቀሙት ያንን እምነት ተከታዩ ከኛ ጋራ ነው ከሱ ጋራ እንቆም እንዲል ነው። እንደምታውቁት ያው ለመማረክ ነው እንጂ ግድ ኖሯቸው አይደለም። ሁለተኛ ደግሞ ያንን ማህበረሰብ ለመማረክ ፈልገው ሌላውን የሚጨቁኑት የሚደመስሱበት ነገር ግን በጣም ነው የሚያስፈራኝ። ይሄ እኮ ሌላ ፓወር ቢኖራቸው እኮ ሁሉንም ሊያግዱ ሁሉ ይችላሉ። ሌላውን ሃይማኖት በእርግጥ ይሄ መንግስት ብዙ ተቋማትን እየመታ ነው ያለው። እንደምታውቁት ሃይማኖት ተቋማትን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው የእስልምናውን ደግሞ ወደ ራሱ አስገብቶ የሚፈልጋቸውን የማይፈልጋቸውን አባሮ የሚፈልጋቸውን የማስገባት፣ ሌላው ደግሞ የፕሮቴስታንቱንም እንደሚታወቀው እነዚህ ትላልቅ የምንላቸው ሙሉ ወንጌል መሰረተ ብዙዎቹ የምናውቃቸው እነሱን በካውንስሉ ስር መክተት ብቻ ሳይሆን የሚፈልጋቸው ሰዎች ወደ ስልጣን ላይ ማምጣት
ለነሱ ለሚፈልጋቸው ደግሞ እነሱ የብልጽግና ፕሮፓጋንዳን ወይም የብልጽግና ጎስፕልን በየሰፈሩ እንዲሰሩለት ደግሞ በየኮንዶሚኒየሞቹ በየቤቱ አለ አዳራሽ ይገነባሉ። እነዛ የድሮዎቹ አይገነቡም፣ በጣም ጥቂት የድሮዎቹ ያሉት ናቸው ያሉት። አዳዲስ ብዙ አታዩም። አዳዲሶቹ እነዛን የማጠፍም ስራ ስለሆነ የተሰራው በየኮንዶሚኒየሙ በየሰፈር ለሰፈር ይህን በየቦታው ነው የሚከፍቱት። ከዛ ብር ሀብታም ያደርጋሉ። ብዙ ነገር አለ። ብቻ በዋናነት ግን ብልጽግናን ይሰብካሉ። እኔ ይህንን የምለው ለብልጽግና ጎስፕል ተከታዮች፣ ፖለቲከኞች ጎስፕል ተከታዮች ነው። የብልጽግና እምነት ተከታዮች ናቸው ያሉት፣ ፕሮቴስታንቱን አይደለም። ፕሮቴስታንቱማ በዛ እየተዋጠ እየተበላ ነው። ከነቃ ማህበረሰቡ ማለት ነው። የነቃም አለ ያልነቃም አለ። ግን ይሄ አጀንዳ የተነሳው ይሄንን ለማድረግ ነው። ሌላውን የፕሮቴስታንት አማኙን ወደ ራስ የመሳብና እኛ የፕሮቴስታንት አማኝ መንግስት ነን አብረህን ቁም ከኛ ጋር አሁን ብሎ ለመማረክ የተደረገ ነው። ከዚህም በላይ ሌላ አለ፣ ብዙ ስድብና ነቀፋም አለ። እሱንም ላስገባላችሁ። ሞተ 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዲግ ቤተ መንግስት። እግዚአብሔር አለኝ የመን ታሪክ የምቀይረው አለኝ ነገስታቶችን ከ4 ኪሎ ሲወጡ ነው አለኝ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው። ያው እንግዲህ እንዳያችሁት ነው። አሁን እግዚአብሔር ትንቢት መናገር አለበት አዲሱ ቤተ መንግስት ውስጥ ለመግባት እየተሰራ አይደል ሊገባ። ስለዚህ እንዲህ እየተንከባለሉ መናገር ትንቢት መናገር እግዚአብሔር ተናገረ ምናምን ብሎ በዚህ ደረጃ ፕሮፓጋንዳ መስራት ያስፈልጋል እንዴ? አያስፈልግም እኮ። በቃ ዓላማው እኮ ግልጽ ነው፣ ክሊር ነው። መጥቶ የድሮቹን ቤተ መንግስቶች እንትን እናደርጋለን፣ ሙዚየም እናደርጋለን፣ የራሴን እከፍታለሁ ምናምን። ስለዚህ ውስጥ ለውስጥ ደግሞ በቃ እዚህ ውስጥ የሆነ ሌሎቹ የነበሩበት ስለሆኑ ሌሎቹ ሁሉ ክፉዎች ስለሆኑ እርግማን ያለባቸው መርገምት ስለሆኑ ሌላውን በንጽህና የተቀደሰው ንጹህ የሚገባበት ለኢትዮጵያ ትንሣኤን የሚያመጣው አዲስ ቤተ መንግስት ውስጥ ነው የተባለው። ኢትዮጵያ ውስጥ እዛ ቤተ መንግስት ውስጥ ከኖሩ ነገስታት አሁን ያለውን የሚስተካከል ደም የኢትዮጵያን ደም ሌላውን አይደል የኢትዮጵያን ደም ያፈሰሰ ይህንን መንግስት የሚስተካከለው አለ እዛ በቀዳማዊ ኃይለ ሥላሴ ጊዜ ነው። ኢቭን በደርግ ጊዜ ይህን ያልፈሷል። ያው በጣም ላውድ ነው፣ ፊት ለፊት መረሸን ነው፣ በየመንገዱ ወጣት ይታያል። በዚህ ደረጃ በድሮን ህዝብን በእያንዳንዱ እንቅስቃሴ በአማራ ክልል በሉት በሌላ በኦሮሚያን በሉት። በነገራችሁ ላይ ሌላ ጊዜ መረጃ ያመጣላችኋል። በሸዋ አካባቢ የሚደረገው ወንጀል ብዙ መረጃዎች እየወጡ ነው ሰሞኑ ያለው ማለት ነው። የሚደንቅ ነው። በቃ ከአይምሮ በላይ ነው። እንዴት ሆኖ እዛ አካባቢ እንደሚኖር ማህበረሰቡ አላውቅም። በኦሮሚያ ነው የምላችሁ። ዋናው ነገር ግን የኃይለ ሥላሴ መንግስት አለ ያው ለመስደብ ማለት ነው። የደርግ መንግስት አለ ለመስደብ። የኢህአዴግ መንግስት አለ ዝም ብሎ ጨመረው እንጂ የኢህአዴግ መንግስት እኮ ነው። አሁን አብይ እኮ የኢህአዴግ መንግስት ነው። ለምን ይሄኛውን እንደ አዲስ ድንገት ዛሬ መጣ የተወለደ ድንገት ዛሬ ጌታ ያስነሳው እነሱ እንደሚሉት ለምን እንዳለው አላውቅም እንጂ የኢህአዴግ መንግስት ምናምን እነዚህ ሁሉ መርገምቶች ናቸው። ዘንዶ በዛ ቤት ውስጥ ሀገር አፍራሽ ሀገር ምናምን ያለው ውስጥ ከዛ ነው የወጡት እነሱ። ከዛ ወጥተው የበለጠ ደም አፍስሰው የእስከዛሬዎቹን እርግማን ናቸው ምናምን ረግጠው አዲስ ቤተ መንግስት ውስጥ እንትን ንጹህ ልብስ ለብሰው ሊገቡ ነው። እንዴት ነው ነገሩ? ይሄ እኮ አማኝ ለሆነው ማህበረሰብ ይጻፋል እኮ በምድር ብቻ አይደለም በሰማይም እኮ ይጻፋል። በእጅ ላይ ያለ ደም
በሰማይም ይጻፋል። የአቤልና የቃየልን ታሪክ ማየት ይገባል። እንግዲህ ፕሮፌት ነው፣ ነቢይ ነው። ስለዚህ የአቤልን ደም ከእጅ እፈልጋለሁ ነው ያለው ቃየልን። ያ ሁሉ የፈሰሰን ደም እግዚአብሔር ከዚህ ስርዓት ውስጥ ካሉ ከናቢይ አይጠይቅም፣ ፈጽሞ አያገባውም እዚህ ነገር ውስጥ። ነገር ግን በአዲስ ትንሣኤን በአዲስ ቤተመንግስት ላይ እሰጥሃለሁ ነው የሚለው። ከዚህ ሁሉ ደም መፋሰስ በኋላ፣ ከዚህ ሁሉ ጦርነት በኋላ፣ ከዚህ ሁሉ ስድብ በኋላ ነው እኛ የማናውቀው ሌላ ወንጌል አለ እዛ አካባቢ፣ ቤተመንግስት አካባቢ ነው የምላችሁ። እዛማ የምንም ማናውቀው ድሃን የሚጠላ ኮምፕሊትሊ በተቃራኒው ማለት ነው። በተቃራኒው ድሃን የሚጠላ፣ ድሃን የሚያንቋሽሽ፣ እስረኛን የሚያበዛ፣ ህዝብን የሚጨፈጭፍ፣ ወጥቶ የሚሳደብ፣ ለምድራዊ ነገር በጣም የሚያደላ፣ ዓለማዊ ምድራዊ መዝናናትን፣ መብላት መጠጣትን፣ መዝናናትን እንጂ ፈጽሞ ሰማያዊ ሌላ ዓለም አለ ብሎ የማያስብ ሌላ ጎስፕል አለ፣ ሌላ መጽሐፍ ቅዱስ አለ ማናውቀው። ምክንያቱም እኛ ኤግዛክትሊ በተቃራኒ እኛ ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ታልፋለች ነው የምናውቀው። እኛ ታምሜ ጠይቃችሁኛለሁ፣ ታስሬ ጠይቃችሁኛለሁ፣ ተርቤ አብልታችሁኛለሁ፣ ታርዤ አልብሳችሁኛል የሚለው ወይ የሚለውን ነው የምናውቀው። አይ ፋሽን ነው የምፈልገው፣ ዝነጣ ነው የምፈልገው፣ ብልጭልጭ ነው የምፈልገው። ተመልከቱት ከተማውን፣ እብድ እንኳን ጠፋ፣ ለማኝ እንኳን ጠፋ፣ በእነሱ ላይ ያደረን መንፈስ ነው እየተባለ ድሃን በዚህ ደረጃ በእግዚአብሔር እጅ የተፈጠረን ማህበረሰብ በዚህ ደረጃ የሚያንቋሽሽ እምነት ቤተመንግስት ውስጥ ገብቷል። እና አሁን ችግሩ ቤተመንግስት መግባቱ ብቻ ሳይሆን ይሄንን እምነት ከሌላው እምነት ጋር በመደባለቅ ራሱን የሚደብቅበትን ሲስተም ነው እያየን ያለን። ራሱን ደብቆ ዋናውን አምልኮን ደብቆ ዓለማዊ ነገር አምላኪነቱን ደብቆ በክርስትና ስም መምጣቱ ብዙ ሰዎችን ሊያስት ይችላል፣ እያሳተም ነው። ግን እኛ ኢትዮጵያውያን ሙስሊሙም ክርስቲያኑም መርሆች አሉን አይደለ? መርሆቻችን ግልጽ ናቸው። በሌላ ሰው ላይ በደልን የሚያደርግ፣ ድሃን የሚያስለቅስ፣ ህፃናትን የሚገድል በምንም ሃይማኖት ስር ተደብቆ ቢመጣ እንደ ሰው መቀበል የለብንም። እንደ ሃይማኖት ደግሞ ያስጠይቀናል። ምክንያቱም በፊታችን ላይ የሆነው ነገር ነው። ከዛ ላይ አብሮ ተባብሮ ደግሞ ያንን ነገር ማድረግ ደግሞ እንደነሱ ያደርገናል። ስለዚህ እሱ አደገኛ ነው። እሱን መጠየቅ አለብን። እንግዲህ ያው እሳትን በእሳት እንዲሉ እኔም ይህንን የተናገረውን ነቢይ በሌላ ነቢይ ማለት አስተችዋለሁ። በእርግጥ ሌሎች ሰዎች በዚህ ጉዳይ ላይ ጥያቄ መልስ እንዲሰጡ ታደርግበታለሁ። ከዛ ውጭ ግን ሌላ የፕሮቴስታንት መጋቢ ጋር ደውዬ እንዴት ነው ይሄ ነገር እንደዚህ ነው ወይ የሚል ጥያቄ አነሳሁኝ እና በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ በሕግ እርግማን ዋጀን። መርገምት የተባሉት ሁሉ እኛ መርገምት የለብንም፣ ከክርስቶስ በኋላ መርገምት የለብንም ነው የሚለው መጽሐፍ። አሁን ግን ገላትያ 3:13 ላይ ብሎ ነው የነገረኝ። እግዚአብሔር ያልረገመውን እንዴት ረግማለሁ ሌላው። ስለዚህ እኛ እርግማን የለብንም፣ ድነናል። ይህንን የሚያምን ደግሞ ሁሉ ድኗል፣ መርገምት የለበትም የሚል ተጽፏል። አሁን ሌላኛው መጋቢ ቅድም ያያችሁት እዛ በቃ የእርግማን ቦታ ነው፣ እርጉም ነው ያ ቤት ሁሉ ምናምን እየተባለ ቤት በመቀየር እርግማኑን ሊቀይር ነው የፈለገው። ከእምነቱ ጀምሮ ደግሞ እርጉም ነበር፣ እርግምና ሁላችንም ውስጥ አለ፣ እየኖር ነው የሚል ያለማመን ችግርም እንዳለበት ነው የተማርኩት ማለት ነው። ይህን ያለው በዓለምም የተባለ ረጋሚ እስራኤልን በምድረ በዳ እያሉ እርገምልን ብሎ ባላቅ የተባለ ንጉሥ በጠየቀው ጊዜ የሰጠው መልስ ነው። እግዚአብሔር ያልረገመውን እኔ እንዴት ረግማለሁ ያለበትን ማለት ነው። በመሆኑም ነቢዩ ከወንጌል የሚጻረር ስብከት እንዲሁም በክርስቶስ ያልተዋጀ
የሰው ስብከት ነው የሰበከው። ስብከቱ መሰበክ ያለበት ከ2000 ዓመት በፊት ነው። እንግዲህ ወደዛ ተመልሷል ማለት ነው። ላልተዋጁት ላላመኑት ደግሞ መርገም በማመን መርገምን መስበር እንጂ ቦታና ቤተመንግስትን በመቀየር ከመርገም አይመለጥም። ይህንንም ያልነው እሱ ስላለ እንጂ ቤተመንግስቱ መርገም አለብን ወይም በቤተመንግስቱ መርገም አለብን ብለን በማመን አይደለም ተብሎ ተነግሮናል። ዋናው ነገር እዛ ቤተመንግስት ውስጥ ዘንዶ አለ፣ መርገምት አለ፣ መርገም አለ። ስለዚህ ከዛ ቤተመንግስት ወጥተን ሌላ በአዲስ ቤተመንግስት ብንገባ ከመርገሙ እንነጻለን፣ ያኛው እዛው ይቀመጥ አይነት ነው አስተምሮቱ። እኔ እንግዲህ አሁን ይሄኛውን አንድ መጋቢ ጋራ ከተነጋገርኩ በኋላ ነው እኛ ላመነ ሰው መርገም የሚባል ነገር የለም፣ ተሽሯል፣ በክርስቶስ የለብንም። ደግሞ ቤተመንግስት በመቀያየር አይደለም ከመርገም ነፃ መሆን የሚቻለው በማመን ነው የሚለውን ነገር ነው እንግዲህ መልስ የተሰጠኝ። ከሱ በላይ ነው እኔ ግን የማየው፣ ከሱ በላይ ነው የማየው። በጣም ግልጹ ነገር ምን መሰላችሁ? ዘንዶ፣ መርገምት፣ ኋላ ቀርነት ምናምን በአድ ነገር ጠቅላላ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰጥቷታል። ስለዚህ ያንን ነው እያለን ያለው። የመጀመሪያው ተናጋሪ ከንቲባው ምንድነው ያለው? ተሐድሶ ይሆናል ከዚህ በኋላ ብሏል። ተሐድሶ ይሆናል ከዚህ በኋላ። ይሄኛው ደግሞ ዘንዶን እዛ ውስጥ የተቀበረውን ዘንዶ ይሞታል ብሏል። ስለዚህ እኔ እንደ አንድ ዜጋ እንደ አንድ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነት በተለይ በንጉሱ ጊዜ በደርግ ጊዜ ነው እንጂ በተለይ በንጉሱ ጊዜ በእምነት በቤተክርስቲያን በጸሎት የጸኑ ሰዎች የሚቀመጡበት በቅዱስ ቁርባን ያለፉ ሰዎች የሚቀመጡበት ቤተክርስቲያን ፈጽሞ ከቤተ ክህነቱ እና ቤተክርስቲያኑ ፈጽሞ ከመንግስት ጋር ተዋህዶ በነበረበት ፈጽሞ ባይሆን ብዙዎቹ ማለት ነው። በተለይ ነገስታቱ ሃይማኖተኞች ነበሩ፣ ጸሎተኞች ነበሩ። ሲያስቀድሱ ሲቀድሱ ሲቆሩም ካህናት የቤተክርስቲያን አገልጋዮች የሚኖሩበት እንደነበረ እናውቃለን። ዘንዶ ያለው እነሱን እንደሆነ ነው በእኔ የሚገልጸኝ። ተሐድሶ የተባለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደሷን በዚህ ጊዜ በዚህ ዘመን እናድሳታለን እንደሆነም ነው የሚገባኝ። ከዛ ውጭ ዘንዶ እዛ ውስጥ አለ ምናምን ተብሎ የተባለው ጠቅላላ ከኢትዮጵያ ጋራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ አንድ ላይ ተዋህዶ የመጣ ማንነታችንን ባጭሩ ኢትዮጵያዊነታችንና ኢትዮጵያ የቀደመችው ኢትዮጵያና የኦርቶዶክስ ተዋህዶ ቤተክርስቲያን ጥንታዊቷን ሃይማኖትን በአንድ ላይ ለመውጋትና ለመስደብ የተደረገ ውጊያ ነው የሚታየኝ። ከዛ ውጭ ግን እንደዚሁ ለመንከባለልን ግን ምን አመጣው? እንደው ወደዚህ ስንመለስ ማለት ነው የሃይማኖት ስርዓት ነው መንከባለል። መስገድ ሌላ ነው በክብር እንዲህ አድርጎ ብሽሽቅ ነገር እየተናገሩ እንደዚህ አይነት ፖለቲካዊ ነገር እየተናገሩ መንከባለል ለአንድ ሃይማኖት መምህር የአምልኮ መልክ ነው፣ የአምልኮ ተግባር ነው። ስለዚህ ህዝቡ እንዲነቃ ነው። እኔ ለምሳሌ የምከተላቸው ሰዎች ካሉ የምሰማቸው ሰዎች ካሉ በብዙ አንጻር ነው ማያቸው። በብዙ በስርዓታቸው፣ ባለባበሳቸው፣ በንግግራቸው፣ ካፋቸው ከሚወጣው ቃል በኑሯቸውም ጭምር ማለት ነው እየተንከባለሉ በአደባባይ በምን አለብኝነት እንደዚህ አይነት ፉከራና ስድብ ዋጋ ያስከፍላል። ለማንኛውም እኔ በዚሁ ላብቃ። እኛ ኢትዮጵያውያኖች ግን በየትኛውም አቅጣጫ ያለ ነው ምን እየተሰራብን ማን እንዳሉ መድረኩ ላይ ማን እንዳለ መንግስቱ ላይ ማን እንዳለ በየቦታው በምን አይነት እጅግ በጣም አስፈሪ ዘመን እንደመጣብን አውቀን በአንድነት ቆመን ሀገራችንን ሃይማኖታችንን እንጠብቅላለሁ። መታሰቢያ ይግዛላኒ። ሰላም ቆዩ።